ቤተሰብ ሰላም፣ አዲስ ነገር አለኝ ዛሬ ቤተሰቦቼ። ደስ ብሎኝ ነው የመጣሁት። ደስ ያለኝን ነገር ደግሞ እነግራችኋለሁ ማለት ነው። ማለት ማታ እንቅልፍ አልተኛውኝም በአብርሽ ጉዳይ፣ ግን ደስ የሚል ነገር አለኝ አሰማችኋለሁ ማለት ነው። አሰማችኋለሁኝ፣ ደስ የሚል ነገር አለኝ አሰማችኋለሁኝ። ሁሉንም ነገር አነብላችኋለሁ ማለት ነው። በጣም ደስ ብሎኛል። እንደ ዛሬ ደስ ብሎኝ አላቅም። ነገሮች የሚስተካከሉባት መንገዶች በጣም 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 ቅርብ ነው። እውነት ትለያላችሁ፣ ትለያላችሁ። ይሄንን ያደረጋችሁ ትለያላችሁ፣ ከሚባለው በላይ ትለያላችሁ። የእውነት ከስራ ገና ከደጅ መምጣቴ ነው። ከደጅ ስመጣ ስልኬን ስከፍት አጋጣሚ የአገር ቴክስቶች የአገር ቴክስቶች ተቀምጠውልኝ ነው ያገኘሁትኝ እና በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። አብርሽዬ ነፃ የምትወጣበት ነገር ተገኝቷል ማለት ነው። ከሩታ እጅ የምትወጣበት ነገር ተገኝቷል። በጣም ነው ደስ ያለኝ። ሩታ ግን ታፍሪበታለሽ። ነገ አፍረሽ ወተሽ አብርሃምን ብቻ አይደለም ይቅርታ የምትጠይቂው፣ ኢቨን እኛን ጭምር ነው ይቅርታ የምትጠይቅን። ይሄን ካላረግሽ ደግሞ ታይኛለሽ ማለት ነው፣ ታይኛለሽ። ለማንኛውም ጋይስ የተላከልኝ ከየት መሰላችሁ ቤተሰብ? እንዲህ ደስ የሚል ነገር የተላከልኝ ከአዲስ አበባ ነው። ከአዲስ አበባ ነው። አብርሽን የሚያደንቁት አብርሽን የሚወዱት ልጆች አስፈላጊ ከሆነ ዛሬ እስከ ማታ ድረስ አብርሽ ሁኔታውን አይተን ቀጥታ እቤት እንሄዳለን ብለውኛል ማለት ነው። እስኪ ላንብብላችሁ። ለማንኛውም ማለት ሰላም እህቴ እንዴት ነሽ? ሁሉ ሰላም ሁሉ መልካም ብለውኛል። ሁሉ ሰላም ሁሉ መልካም እና እህቴ ዛሬ እስከ ማታ ድረስ አብርሽ ሩታ መልቀቅ ካለቀቀችው እኛ ቤቷ ድረስ ሄደን አስፈላጊውን ነገር ማድረግ እንችላለን። በየትኛው ሰዓት እንደምንሄድ በየትኛው ሰዓት ምን እንደምናደርግ ግን አታውቅም እሷ፣ ማንም ማወቅ የለበትም እና አትጨነቁ ብለውናል ማለት ነው። ድምፅም አለኝ ያሰማችኋለሁ። ኤንዌይስ ጋይስ በጣም ነው ደስ ያለኝ። እጅግ በጣም በጣም ደስ ብሎኛል። የእውነት በዚህ ደረጃ አልጠበቅኩም ነበር። የሚተባበረን ሰው አግኝተናል። አስፈላጊውን ነገር ሁሉ ከማድረግ ወደኋላ አንልም። አብርሽን ከዛ ህይወት ከዛ ጭንቅ ለማውጣት ቤተሰቦቹ ዝም ስላሉ እኛ ግን ዝም ልንል አንችልም። አብርሽ ማለት ለብዙ ሰው ሲደርስ የነበረ በጣም ለብዙ ሰዎች ከጎና ብዙ ጊዜ አብርሽ ለብዙ ሰዎች ሲደርስ ለብዙ ሰዎች ከጎናቸው የነበረ ሰው ነው። ነገር ግን አሁን እየተደረገበት ያለው ነገር እጅግ በጣም ልብ የሚነካ ልብ የሚሰብር ነገር ነው እና በጣም አዝኛለሁ። እየተፈጠረ ያለው ነገር በጣም ይደብራል፣ በጣም ያስጠላል። ኤንዌይስ ሩታ አሁንም ቢሆን አብርሽን ብትለቂው የተሻለ ነው። የተሻለ መውጣት እንደማትቺ ሰምተናል። ከቤት እንደማትወጪ ፈርተሽ ትላንትና ነው ከትላንት ወዲያ ሱፐር ማርኬት እቃ ለመግዛት ለልጅሽ ወተትና ፓምፐርስ እንኳን ለማምጣት ሄደሽ ሱፐር ማርኬት ውስጥ የሚሸጠው ሰው ምን እንዳለሽ ታውቂያለሽ አይደል? ምንድን ነው ያለሽ? እየሰራሽ ያለውን ነገር በቪዲዮ አይቻለሁ እና በጣም ታሳፍሪያለሽ ብሎሻል። አይሽ ምን አክል እንኳን አዲስ አበባ ውስጥ የሚኖር ሰው እንኳን ስለ አንቺ ብዙ ነገር እያየ ነው። ኦኬ፣ ስለ ኤፍሬም ጋይስ አንድ ነገር ንገራችሁ። ኤፍሬም ግን ምንድን ነው የሚመስላችሁ? ኤፍሬም ግን ምንድን ነው የሚመስላችሁ? እኔ ኤፍሬምም ተደርጎበታል ብዬ ነው ማምነው። የእውነት ኤፍሬምም ተደርጎበታል ብዬ ነው ማምነው። ታውቃላችሁ አንዳንድ ጊዜ እኛ እንደምናስበው የማይሆኑ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። እኛ አሁን ኤፍሬምን ስንቆጣ፣ ኤፍሬምን ስንወቅጥ፣ ኤፍሬም ብዙ ነገር ስናደርግ ነው የምታዩታ። ግን ምናልባት ኢንኬዝ ሜቢ እሱ ምን እንደሚያደርግ ራሱ የሚያውቅ አይመስለኝም እንጂ ቢያቅ በዚህ ልክ ወንድሙን እንደዚህ ሲደረግ ዝም ይላል ብላችሁ ታስባላችሁ? ቤተሰብ ዝም ይላል ትላላችሁ? እሱ ላይም ተደርጓል ብዬ ነው እንደውም አሁን የማስበው። ሌላው ደግሞ ብዙዎቻችሁ ማለት ነው በጣም ብዙዎቻችሁ መተት ነው የምትሉ አላችሁ። አብርሽ መተት አይደለም የተደረገ መስተፋቅር ነው። ከቤት እንዳይወጣ እንዳይናገር እንዳይጋገር ሩታን ብቻ አላየችም እንዴ? እንደዚህ ሲነኳት ራሱ አትንኳት እያለ ሩታን ብቻ እንዲሆን አይኑ ከሩታ እንዳይነቅል የተደረገበት መስተፋቅር ነው። እንዲህ መተት ማለት እኮ የሆነ አይምሮን እንትን ይላል ምናምን አይደል? እንደዛ ነገር መሰለኝ። እኔ ብዙ አላውቅም፣ ግን መስተፋቅር ምንድነው? ሰዎች ያንን ሰው ላይ ብቻ ትኩረት እንዲያደርጉ የሚያደርግ ነገር ነው እና አላውቅም፣ ምን እንደምላችሁ አላውቅም። ሲሪየስሊ በጣም ከባድ ነገር ነው። ለአብርሽ አይገባም። እኔ እራበኝ ሲል በጣም ነው ውስጥ የተሰማኝ። በጣም እጅግ በጣም ነው ያዘንኩትኝ። አስባችሁታል? አንድ ሰው እራበኝ ሲል ከትላንት ወደ ራበኝ ሲል ነበር። ትላንት ደግሞ አይታችኋል። ጫማውን ዳኒ ሊያለብሰው እንትን ሲል ራሱን አያውቅም ጭራሽ አብርሽ፣ ራሱን ጭራሽ አያውቅም ጭራሽ አብርሽ። እና በጣም ነው ያዘንኩትኝ በጣም። እና ብዙዎቻችሁ ደግሞ በውስጥ እየመጣችሁ
በጣም ብዙ ነገር እየጠየቃችሁኝ አላችሁ። ሀኒ ፀጉርሽን የምትቀቢውን ቅባት እስኪ እኛ ድሮ ፀጉርሽ በጣም ትንሽ እያለ ነው የምናውቀው ምናምን የምትሉኝ አላችሁ። በዚሁ ላስተዋውቃችሁ ብዬ ነው። በጣም ብዙዎቻችሁ ናችሁ የምትጠይቁኝ። ሀኒ እስኪ ምንድነው የምትቀቢው ለምትሉኝ ይቻላል እንዴ ማሳየት? ጋይዝ ማሳየት ይቻላል ማለት ዩቲዩብ ይፈቅድልኛል። የሆነ አንድ ፕሮዳክት ዝም ብሎ ማስታወቂያ ውስጥ ማስገባት ይቻላል፣ ይፈቀዳል። ከተፈቀደልኝ ላሳያችሁ ፈልጋለሁኝ። በጣም ቀላል ቅባት ነው፣ ኢዚ ነው። የትኛውም አረብ ሀገር ላይ የትኛውም ሱፐር ማርኬት ውስጥ ያለ ነው። የትኛውም ሱፐር ማርኬት ላይ ማግኘት የምትችሉት ቅባት ነው። ዋናው ነገር ግን ምንድን ነው፣ እኔ ፀጉሬን አልሰራም፣ ተሰርቼ አላውቅም። እና ፀጉር ሹርባ ምናምን ካልሰራችሁ ፀጉር ያድጋል ባይዘው እኔ ፀጉሬ ታውቃላችሁ፣ በጣም ብዙ የሚያውቁኝ ልጆች እንደ ወንድ የተቆረጠ ወንድ ስታይል ነበር ፀጉሬ የተቆረጠ ነበረ፣ እንደ ወንዶች ማለት ነው። እና ብዙዎቹ በምንድን ነው እንደዚህ ምናምን እያላችሁኝ ሂውማን ሄር ነው ምናምን የምትሉኝ ያላችሁ፣ ሂውማን ሄር አይደለም፣ ኢትስ ማይ ሄር ፀጉሬ ነው። ግን የምጠቀመውን ቅባት ይፈቅዳል አይፈቅድም ዩቱብ ለማሳየት የሚለውን ነገር አስተካክዬ መጥቼ ያሳያችኋለሁ ማለት ነው ውዶቼ፣ ለጠየቃችሁኝ ማለት ነው። ኢትዮጵያ ውስጥም አለ መሰለኝ፣ ሳይኖር አይቀርም። ጠይቄ አሳያችኋለሁ። አሳይን ካላችሁ አሳያችኋለሁ። ባይዘው እስኪ ኮመንት በጣም ብዙ ከበዛ አሳያችኋለሁ ማለት ነው። ፀጉራችሁ እንደዚህ ሂውማን ሄር ከምትገዙ የራሳችሁ ፀጉር ላይ እንዲፋ ለማለት ማለት ነው ትላላችሁ ውዶቼ፣ እና ወዳችኋለሁኝ። በሌላ ቪዲዮ እስከማግኛችሁ ሰላም ዋሉ ከማለት በፊት ይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ማታ ሩታ አብርሽን ካለቀቀችው እኛ ወደ ሌላ እንትን ነው የምንገባው ማለት ነው። እና ውዶቼ እና ፀጉራችሁ እንዲያድግ ከፈለጋችሁ ፀጉራችሁን አትሰሩት። ሹርባ ፀጉር አያሳድግም። ባይዘው ፀጉር በጣም ነው እንትን የሚጎዳው። እና ፀጉር አትሰሩ። የፀጉሬን ተሰርቼው አላውቅም። ሜቢ 2 ምናምን ነው የምሰራው። አንዳንዴ መሰራት ሲያምረኝ ወይ ቁጥርጥር ዝም ብዬ እንደዚህ ምናምን 4 ቁጥርጥር 3 ቁጥርጥር ምናምን ነው የምሰራው እንጂ አልሰራም። እና ማታ ማታ ሁሌ ቅባት እቀባለሁኝ። ሁሌ ፀጉሬን አበጥረዋለሁኝ። ሁሌ ነው ማበጥረው ባይዘው። እና ሳበጥር ደግሞ አንድ ፀጉር እንዳይወጣ አድርጌ ነው ማበጥረው። እንዴት እንደማበጥረው ይኸውላችሁ፣ እንዴት እንደማበጥረው እንዲህ እያረኩኝ ቀስ እያረኩኝ ነው ማበጥረው ባይዘው። እንዲህ ቀስ እያረኩኝ እንጂ እና ይሄ ማበጠሪያ ቤስት ነው ለፀጉር። አንድ ፀጉር አይነቅልም። አንድ ይሄ ባይዘው ዝም ብዬ ነው የምጠቀመው እንጂ ብዙ አልጠቀሙም። ይሄ ጀስት አለ አይደለ፣ ውጭ ስወጣ ሰው ቤት ወይ የሆነ ቦታ ምናምን ሲሄድ አጋጣሚ የሆነ ቦታ ማድር ከሆነ ምናምን እንደዚህ ይዤ ሄዳለሁ። ይሄኛው ሰዎች እንዳይደብራቸው ብዬ እንጂ በዚህ ነው የምጠቀመው። ይሄ በጣም አሪፍ ነው፣ ፀጉር አይነቅልም። ቅባቱን ግን አሳያችኋለሁኝ። ኦኬ አሳያችኋለሁ ውዶቼ። መጀመሪያ እና ማነው ዩቱብ የሚፈቅድልኝ ከሆነ ቅባቱ እንደዚህ አሳያችኋለሁ፣ ፕሮዳክቱን ወይም ደግሞ ፎቶውን እንትን ላይ ለጥፍላችኋለሁ፣ ኮሚኒቲ ላይ። እሺ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ